የፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር ያላት የ13 ወር ጸጋ ትክክለኛውን ሰው ነው ያስፈቀደው እሱም ሰው ስለሰጠው በቃ ያ ሰውዬ ቤት እንደማከራየት ነው አሉ በቃ የሆነ ዜማና ግጥም አለው ለባንድ ወቅት ለሱ ለጋሽ ጥላሁን ሰጥቶ ነበር ጋሽ ጥላሁን ጋር ከ5 አመት በኋላ ለሌላ ሰው የመስጠት መብት አለው ይሄ ህጉ የሚፈቅደው ነው ድምጹን በትክክል ለሚያመጣ ዘፋኝ መርጠን እንሸጣለን ዜማውን ማለት ዜማውንም ግጥሙንም ይቅርታ ተሸንፍ ያለው እኮ ነው እንተኑ እኮ አይቀርም እኮ አው ህጉ ይደግፋል ህገወጥ የሰው ዝውውር በሚል ጉዳይ በቁጥጥር ስር ውሎ እንደነበር ይታወሳል ከዛ በኋላ ጉዳዩ ራሱ አሁን ላይ ምን ላይ እንዳለ ግልጽ ያለ ነገር ይወጣ የለም ኢትዮጵያ ውስጥ ያሉ አርቲስቶች በነገራችን ላይ ብዙዎቹ ለማለት ተደፍራሉ ወጣቶቹ ጥሩ ናቸው ራይት ነው ብዙዎቹ when it comes to አልበም መስራት እና ለአድናቂዎቻቸው አልበም ማቅረብ ላይ ስንመጣ እጅግ በጣም ሰነፎች ናቸው ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ እንኳን በሰላም የኢትዮ ኢንፎ ፖድካስት ላይ ተገኛችሁ ታላስብትተሺ ይጠፋኝ ሚስጥሩ ድምጻዊ ኢሳያስ ታምራት የባላገሩ አይድል ዳዊት ጽጌ ተከትሎ ሁለተኛ የወጣው ድምጻዊ እንዲሁም ደግሞ እኛም ዩቲዩብ ቻናል ላይ በርካታ ጊዜ በተለያዩ አጋጣሚዎች ስለሱ ፕሮግራም ሰርተናል ከቤተሰቡ ጋር ተያይዞ ኢሳያስ እንደዚሁ የጥላሁን ገሰሰን እንግዲህ ዘመን አይሽሬ ሙዚቃ ተጫውቶ እንግዲህ በርካቶች ተመልክተውታል ዩቲዩብ ላይ ቆንጆ ክሊፕ ተሰርቶለታል እውነት ለመናገር እንደ ሙያ እንደ ሙዚቃ ስራ ስታየው እንደ ተመልካች ስታየው ቆንጆ የሚባል ስራ ነው ግን ውዝግብ አስነስቷል ይሄንን ስራ እንግዲህ ተከትሎ የጥላሁን ገሰሰ በተለይ ባለቤት ሳያስፈቅደን ነው የሰራው የሚል ቅሬታን እንግዲህ አንስተው ሰይፉም ባለፈው ሳምንት አቅርቧቸው ነበር ከሙዚቃው ዜማና ግጥም ደራሲ ጋር ኢሳያስ ታምራትን አቅርቧቸው ነበር እኛ ዜማና ግጥም ስንደርስ የሚከፈለን ክፍያ ድሮ አንተ ትናቀዋለህ የምንፈጥረው ፈጠራው ላይ ብቻ ፎከስ ስለምናደርግ ነው ኦኬ ያ ፈጠራ ደግሞ ድምጻዊ የተከራየው ሰውዬ የተከራየው ድምጻዊውን ነው እኛ ደግሞ ዜማና ግጥም ለሰውየው በጉሮሮ ልክ ሰርተን ይቀርባል ከዛ ገንዘባችን ይከፈለናል ጊዜ ከቆየ በኋላ ደግሞ አሁን እኛ መልሰን ድምጹን በትክክል ለሚያመጣ ዘፋኝ መርጠን እንሸጣለን ዜማውን ማለት ዜማውንም ግጥሙንም እዛ ላይ የተነሳው ምንድነው በዚህ ጉዳይ ላይ የሚመለከተው እኔ እንጂ ሌላ ሰው አይደለም የሚል ሐሳብ ተነስቷል እውነት በሙዚቃ ስራ ኮፒራይት የሚመለከተው ማንን ነው ኢሳያስ ትክክለኛ ነገር እንዳደረገ መጠየቅ ያለበትን ትክክለኛው ሰው አድርጓል ነገር ግን ለክብር ሲባል ጥላሁን ገሰሰ ስለሆነ ሌላ ምንም ስለሆነ አይደለም ጥላሁን ገሰሰ ስለሆነ የበለጠ ደግሞ ክብር ስለሚያስፈልገው ያንን ለባለቤቱ ለልጆቹ ይሄን ነገር ማሳወቁ ትክክል እንደነበረ ራሱ ማምኗል ነገር ግን ስራው ላይ ፎከስ በማድረጉና ይመለከታቸዋል ብሎ ያሰባቸው ሰዎች በመጠየቅ ሙዚቃ ስራውን እንደሰራ ተናግሯልና ይሄም እስካሁን እልባት ያላገኘ ጉዳይ ነው በነገራችን ላይ እስካሁን እንግዲህ ባለቤቱም ቅሬታዋን እያቀረበች ትገኛለች ወይዘሮ ሮማን የጥላሁን ገሰሰ ባለቤት ማለት ነው እንግዲህ እልባት ያላገኘ ጉዳይ ነው ወርዶ ነበረ አስወርደውት ነበረ በአይ ቲንክ ለ5 ቀን ምናምን ባለፈው ሳምንት ኮፒራይት ልካው አስወርደው ነበር ከዛ ተመልሷል አሁን ተመልሶ እዛው ሽሩጉድ ኢንተርቴይንመንት የዩቲዩብ ቻናላቸው ላይ ይታያል የፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር ያላት የ13 ወር ጸጋ ያው የተመለሰበት ምክንያት አንተ እንዳልከው ነው የቅጂ ባለቤትና ተዛማጅ መብት ነው ምናምን የሚባሉ አንድ ሁሉ አዲስ ላይ አንድ ምንድነው
የህግ ባለሙያ በደንብ ሲያብራራው ሰምቼ ነበርና ጥሩ አድርጎ ነው እንደውም የበተነውና አዎ ኢሳያስ ታምራት ትክክለኛውን ሰው ነው ያስፈቀደው እሱም ሰው ስለሰጠው በቃ ያ ሰውዬ ቤት እንደማከራየት ነው አሉ በቃ የሆነ ዜማና ግጥም አለው በአንድ ወቅት ለሱ ለጋሽ ጥላሁን ሰጥቶ ነበር ጋሽ ጥላሁን ጋር ከ5 ዓመት በኋላ ለሌላ ሰው የመስጠት መብት አለው ይሄ ህጉ የሚፈቅደው ነው በህጉ መሰረት ከሄድን ግን እንዳልከው ለክብራቸው ሲባል ግን ሄዶ እሱም ብሎታል ሰይፉ ላይ አይደለ ሄዶ ባርኩኝ ማለት ነበረብኝ መርቁኝ ማለት ነበረብኝ እሱን አለማረጌ ይላል አለማረጉ ምንድነው አዎ አለማረጌ እና ለዛ ይቅርታ ትጠይቃለህ ሲለው ሰይፉ ይቅርታ ለማለት አይደፍርም ግን ምናን ይላልና እንትን ብሎታል አዎ አለማረጌ ትክክል አይደለም ይገባኛል ከነሱ በኩል ያለው ነገር ይላል ደጋግሞ አንዳንዴ ይቅርታ ማለት በጣም ኃይል ያለው ቃል ነው ይቅርታ ስትል ብዙ ሰው ይቅር የማለት ነገር ነው ወዲያ በቃ ይቅርታ ተሸንፍ ያለው እኮ ነው እንተኑ እኮ አይቀርም እኮ አዎ ህጉ ይደግፋል ህጉ ግን ደገፈህ ማለት ህዝብ ደገፈህ ማለት ደግሞ አይደለም ሁሉ ጊዜ አይደለ ህጉ ደግፎ ህዝቡ ግን እንዴም ይሆነ ለምን ችግር አለው ጥላሁን ነው አንተ ይቅርታ ብትጠይቅ ባለቤቱን ምን ትሆናለህ ብለው የሚያስቡ ብዙዎች አሉ እና አይ ይቅርታ አድርጉልኝ ወይዘሮ ሮማን እኔ ልጆት ነኝ እና ያንን ማድረግ ነበረብኝ ሌሎች ላይ ትኩረት አደርግ ነው በጣም ይቅርታ ብሎ የሆነ ነገር ቢያረግ ገንዘብ አውጥቶበታል እውነት ነው በትክክለኛው በህግ መንገድ ነው ሄደው ያ የሚያጠያይቅ አይደለም ዩቲዩብ ላይ ደግሞ የተመለሰው እሱ ጋር እውነት ስላለ ነው እውነት ብቻ መኖር ግን አንዳንድ ጊዜ ላያስኬድ ይችላል ሰው ትክክልም ላያደርግ ይችላል ማለት በሰው ዘንድ ትክክል ላያደርግ ይችላል እውነትም ብቻ ይዘህ አንተ የሆነ ካንተም በኩል ደግሞ ኮምፕሮማይዝ የምታደርጋቸው ነገሮች ከሌሉ ሰዎችም እንዲያዩልህ ነው አይደል የምትፈልገው እንዲያዩልህ ስትፈልግ የሆነ አፒል ለሰው በቃ አይ ይቅርታ ብሏል እሳቸውም ይቅርታ በህጉ ትክክል ነው ከህጉም አልፎ ግን ይቅርታ ደግሞ ጠይቋል ብለህ አንተም እንድትከራከርለት ያደርጋል ገባ አሁን እኮ ይቅርታ የምትለዋ ብቻ ነች የጎደለችው እሱ ሄዷል እኮ በቃ ይገባኛል ያስቀየማቸው ጉዳይ ተረድቻለሁ ከዛ በቃ መጨረስ ነው እንትኑን ማለት ነው ማድረግ ይችላል ህጉ አንተ ተሸናፊም ያው አንዳንዴ ህግን ተከትሎ ስለሄደ ተሸናፊ መሆን የመፈለግ ማን አልፈለገም ትክክል ነኝ ይሄ ትክክል ነው ያረኩት እኮ ያናል ስተት አልሰራውም ነገር ግን የሚል ይሄ እሱ ያዘው ነገር ግን እንዳልኩ ነው ጥላሁን ገሰሰ ስለሆነ ብቻ ማረግ ለክብሩ ሲባል ያንን ቢያረግ መልካም ነበረ አሁንም እንዲታይለት ስለሚፈልግ ከ5 ሚሊዮን ብር በላይ አውጥቻለሁ ብሏል ብዙ ብር ነው ስለዚህ ያንን ማድረግ አለበት ሰይፉ እዛ ላይ እንደውም ሲጠይቀው ምንድነው እንዴ አንተ ከባላገሩ አይደል ጀምሮ የጥላሁን ባለቤትም እንደዛ ነው ያለችውና በቃ በጥላሁን ነውና እንዴት ነው በራስህ የምትመጣው እስካሁን የተወሰኑ በጣት የሚቆጠሩ ሲንግሎች ነው ያሉት አይደል ነጠላ ዘፈኖች ነው ያሉት እንጂ ሙሉ አልበም የለው እና በነገራችን ላይ እኔም ልጅ ነኝ እሳቸው ምናምን ሲል እኔ ይሄ ልጅ እንዴት ነው አሁንም ልጅ ነኝ ይላሉ ልጆች አሉት ገባ እና ባላገሩ አይደል ደግሞ መቼ ነበረ ብዬ የተወዳደሩትና ያሸነፈው ወይ ደግሞ እሱ ሁለተኛ የወጣበት ጊዜ ባላገሩ አይደል የመጨረሻው ፕሮግራም የተሰሩበት ጊዜ መቼ ይመስላል ዝም ብለህ በግምት አሁን ምንም ሳታሰላስል 11 12 ዓመት እንደዛ ከ10 ዓመት በላይ 10 ዓመት ማለት በጣም ረጅም ጊዜ እኮ ነው ማለት በዛው ሁለት ወይ 3 አልበም መስራት ነበረበት እሱም ሳይሆን ብዙዎቹ ማለት ኢቭን ብዙ አርቲስቶች ከዛ በኋላ መጥተው እኮ አሁን ቅድም ያነሳ ነበር በ5 ዓመት ውስጥ አልበም ሰርተው አፍሪካ ውስጥ የተለያዩ ሽልማቶችን አግኝተው ሽልማት እያነሰን ነው ምረጡን እያሉ እና እኔ አሁን ምንድነው ኦኬ ጥላሁን መስራቱ በፊት ላይ እንዳለ ሆኖ ኦኬ በራስ ስራ መቼ ነው የምትመጣው 10 ዓመት ነው በቃ ውድድሩ ካለቀ እስካሁን ስለ ባላገሩ አይደል ማውራት የለብንም በትክክል ቢካሄድ 10 አሸናፊዎች እኮ ነበሩ ካንተ በኋላ ራሱ የሆነ ስለ 10 ሌሎች ሰዎች ማውራት ነበረብንና እንደውም ከሱ ጋር ተያይዞ የመጣልኝ ነገር ምንድነው ኢትዮጵያ ውስጥ ያሉ አርቲስቶች በነገራችን ላይ ብዙዎቹ ለማለት ተደፍራሉ ወጣቶቹ ጥሩ ናቸው ራይት ነው ብዙዎቹ when it comes to አልበም መስራት እና ለአድናቂዎቻቸው አልበም ማቅረብ ላይ ስንመጣ እጅግ በጣም ሰነፎች ናቸው በአንድ አልበም እና በሁለተኛ አልበም መካከል ያለው ልዩነት ራሱ ሲታይ
እና ለምሳሌ ስንፍና የምለው ሌላ ቋንቋ ስላጣውለት ነው አይ ሚን አልተመቻቸልንም ገንዘብ አጥሮን ነው ምናምን ብለው ያብራሩ እሺ ወይ መተው እንትን የሚሉ ከሆነ አሁን ጥሩ ምሳሌ ማንን ልስጥ መሰለ ጎሳዬ ተስፋዬ በቴዲ አፍሮ ካልበር ወይ ደረጃ የተወዳጅ እና ታለንትድ አርቲስት ነው ጎሳዬ ተስፋዬ ስንት አልበም ነው ያለው ሁለት ሶሎ አይ ቲንክ ሁለት ነው ያለው ሶሎ ሁለት ነው ያለው ጎሳዬ ተስፋዬ ከተቀላቀለ የሙዚቃውን ኢንዱስትሪ ከ20 በላይ አመት ነው 20 አመት ውስጥ አምራችም ጊዜ 20 አመት ውስጥ 20 አመትም በላይ ነው አዎ ከ20 አመት በላይ ዝም ብዬ በቃ ጀነረሱኛ 20 የምል በ20 አመት ውስጥ ሁለት አልበም ለአድናቂዎችህ በጣም 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 ትንሽ ነው ገባ ማለት የመጨረሻውን አልበሙን ራሱ ከሰራ አሁን ወደ 78 አልበም አመት ወደ 7ኛ 8ኛ አመት ሊሄድ እና እሱ አልበሙ ሲወጣ አስታውሳለሁ ሪዮት ኪን ላይ ከቴዎድሮስ ጸጋዬ ጋር ቀርቦ ኢንተርቪው እያደረገው ነበርና ቴዎድሮስ ጸጋዬ ለምንድን ነው የዛኔም አይ ቲንክ 10 አመት በኋላ ነበር ያወጣው መሰለኝ ወይ ደግሞ ከሆነ 8-9 አመት በኋላ ለምንድን ነው ብሎ ሲጠይቀው ጥሩ ማብራሪያ አልነበረም የሰጠው አሁንም ደገመው አሁንም ያው ተመሳሳይ ነገር ጆኒ ራጋን በቀደም አይተነዋል በ20 አመቱ ነው እንግዲህ ሁለተኛ አልበሙ በ20 አመት ሁሉም ጋር ቢያንስ በአቬሬጅ አሁን ቴዲ አፍሮ በአቬሬጅ መጀመሪያ አካባቢ እንትን ይል ነበር ግን ኢትዮጵያ የሚለው አልበሙ አሁን ከወጣ ራሱ አሁን ኤፕሪል ላይ 9 አመት ይሆናል የቴዲ አፍሮ ራሱ ካየን ዳዊት ጽጌም የኔ ዜማ ከወጣ አሁን ወደ 6ኛ አመቱ እየሄደ ነው አዳዲሶቹ ጋር ግን ስንመጣ ገባ እነ ዮሐና ጋር እነ ሮፍናን ጋር እነ ካስማሰ ወይ ብለን ስንመጣ እነሱ ቶሎ ነው የሚሰሩ ሴቶቹ ራሳቸው እነ ሄዋን እነ ሃሌሉያ ምናምን ኢቭን መሃል ላይ የሆነ ወይ ኢፒ ብለው ይለቁልሃል እና የሆነ ነገር አለ ማለት ይሄ ስንፍና ወይ እንትኖቻቸውን አለማክበር ነው ወይ አድናቂዎቻቸውን በደንብ ፊድ በደንብ አይሰጧቸውም ገባ ማለት የሆነ በአቬሬጅ 3 አመት is enough usually የመጀመሪያውን አመት ቱር ያረጋሉ ያስተዋውቃሉ እንትናቸውን ሁለተኛው አመት ላይ ለቀጣዩ አልበም ይሰራሉ ከዛ የቀጣዩን አልበም በሶስተኛ ግፋቢል በአራተኛው አመት ላይ ይለቃሉ ብዙ ጊዜ አይጠፉም ሜቢ የሚመስለኝ ዋናው ምክንያት የሚመስለኝ ኮሚትመንት የሚያስፈርማቸው አሁን ለምሳሌ ውጭ ሀገር ላይ ያሉት ኮንትራት ይፈርማሉ አይደል ወይ ከአትላንቲክ ሬከርድ ጋር ሊሆን ይችላል ከሶኒ ሚውዚክ ሌብል ጋር ሊሆን ይችላል ገባ ዩኒቨርሳል ሊሆን ይችላል እነ ሮፍናን ያሉበት ከነሱ ጋር ይፈራረሙና በ10 አመት ውስጥ ገባ 3 አልበም ማውጣት አለ በሊሏቸው ይችላሉ በቃ ያ ነው ዲልህ ያ ነው ሶ ዲልህን ፉልፊል ማድረግ አለበት እነሱ ጋር ሲመጣ እኛ ጋር ግን ኢንዲፔንደንት ናቸው ብዙዎቹ ማለት የሬከርድ ሌብል ጋር የፈረሙ አይደሉም ራሳቸው ዩቲዩብ ቻናል ላይ ነው የሚለቁት ወይ በራሳቸው ጊዜ ነው እንትን የሚሉት እና በቃ ተረጋግተው ማንም እንትን የሚላቸው የለም ሶ በፈለጉ ጊዜ ያረጋሉና ሶ ወደ ኢሳያስ ታምራት ስንመጣ እንደዛ ነገር ነው ኢቭን ከእንትን በኋላ 10 ምናምን አመት ነው ባላገሩ አይደል አሁንም እሱ የጥላሁንን እየዘፈነ ነው ሶ እየሰራሁ ነው ብለዋል ግን ያው እየሰራው ነው ሁሉም ነው እየሰራው ነው የሚሉት እና ያው እንትንም ነው የዚህ በተለይ አሁን ወጣቶቹ ትኩረት የሚያደርጉት የዚህ ገንዘብ ክለብ ላይ መስራት በተለይ ወደ አረብ ሀገራት ሄዶ ክለቦች ላይ ሰርቶ ገንዘብ የሚያዝ ትኩረታቸው እሱ ላይ ነው ገንዘብ አይስሩ አይደለም ዋናው ፖይንት ግን ምንድነው በሰው ስራ ይሄን አልከመጨቃጨቅ የራስን ጥሩ አቅሙ ስላላቸው እንድናወራም የሚያደርገን ባይዘው ያላቸው አቅም ሙዚቃው ላይ ያላቸውን አቅም ትረስ ስለምናረጋውና ከዚህ የበለጠ ነገር ጥሩ ነው የድሮቹን እንደዚህ ማስታወስ በተቻለ መጠን ጥሩ ነው ለሙዚቃው ኢንዱስትሪ ግን ደግሞ ሁሌም በራስ የሆነ ነገር አዲስ ነገር ይዘመጣ ብዙ ነገር ማድረግ በሚቻልበት ሁኔታ ውስጥ እንደዚህ አይነት ሰጣገባ ውስጥ ከመግባት ያለው ጊዜ የሰሩበት አቅም የሰሩት ገንዘብ አንድ ጥሩ የሚባል አልበም ማውጣት የሚችልን ገንዘብ ነው አሁን እዚህ ሙዚቃ ላይ
ፈሰስ ያደርጋል የተወሰነ ቢጨምር ጥሩ አልበም ሙሉ አልበም መስራት የሚችልበት ምክንያቱም የተጠቀሰውን ገንዘብ ሰብተዋልና እጅግ በጣም ትልቅ ገንዘብ የወጣበት የሙዚቃ ስራ ነው ለሙዚቃ ክሊፑ ቆንጆ የሙዚቃ ክሊፕ ነው የተሰራለት የሙዚቃ ቪዲዮ ቆንጆ የሚባል ነውና ይሄን አለ አንድ ሙዚቃ በዛ ላይ እንደዚህ አይነት ውጥረት ውስጥ የሚከት ሙዚቃን ላይ ይሄናል ኢነርጂ ከማፍሰስ እንዳልከው የተወሰነ ኢነርጂ ቢጨመር አልበም ወደ ማውጣት መሄድ የሚቻልበት ሁኔታ አለና ያም ነገር ሊታሰብበት ይገባል ሰዎች እንግዲህ ዳዊትን የምናቀው ኢሳያስን የምናቀው በተለያየ ሙዚቃ ለምሳሌ ዳዊት የራሱን አልበም ሰርቷል ከዛ በኋላ ተወዳጅነትን አጥፏል የተለያዩ እንግዲህ መድረክ ዘጋጅቷል የተለያዩ ኮንሰርቶችን እንግዲህ በሀገር ውስጥም ከሀገር ውጭም አካሂዷል ወደና ኢሳያስ መጣ ተመሳሳይ እንግዲህ የግድ አንዱ ሁለተኛ አንዱ አንደኛ መውጣት ስለነበረበት እንጂ ብዙዎችን የሚያስማማ ተመሳሳይ አቅም ያላቸው ልጆች ነበሩና ወደ ኢሳያስ ስመጣ እንግዲህ የተለያዩ ኬዞች አሉ የምናቃቸው እዚህኛም ቅድም ብለናል የተለያዩ ዩቲዩብ ላይ ቻናሉ ላይ የተለያዩ ፕሮግራሞች ሰርተናል ውጣ ወረድ ውስጥ ነበር በቅርቡም ታስሮ እንደነበረ የሚታወስ ነው እንግዲህ እንደሚታወቀውና ያም እንግዲህ ፐርሰናል ያለውን ወደ አንድ ነገር ትኩረት አድርጎ እንዳይሰራ ያደርገው ይመስለኛል ነገር ግን አሁንም ቢሆን ግን ጊዜው ገና ነው ዳዊት ይፍሩ ሰይፉ ቀጣ ወደ ጋሽ ዳዊት ይፍሩ ጋር ደውሎ ማን ነው ማስፈቀድ ያለበት የሚለውን ቼክ አድርጎ ለማድረግ ሞክሯል በእርግጥም እንግዲህ ዜማውና የግጥሙ ደራሲ ነው ባለቤት የሙዚቃው ባለቤት የሚል ሐሳብ ተሰጥቷል ስለዚህ ያ ብቻ ደግሞ በቂ ነው ማለትም አንችልም አንዳንዴ ኢትዮጵያዊነት ይሄ አስተዳደጋችን ያለው ማህበራዊ መስተጋብሩ ለታላላቆቻችን የምንሰጠው ክብር ከአንዳንድ እውነታዎች ከፍ ይላል ትክክል ላይሆን ይችላል ይሆናል ግን ደግሞ ያንን የሚታይበት ነውና እንዳለው ስራው ላይ ከመጠቀ የሆነች የአንድ የሁለት እንግዲህ ሰዓት ልዩነት ነው ድራይቭ አድርጎ ሄዶ እንግዲህ እንደዚህ ልንሰራ አስበናል ያው ፍቃዳችሁ ይሁን ምናም ብሎ በጣም በቃ ከዚህ ምሳሌ ሁሉ ሰጥቶታል ሰይፉ እኮ እንትና የማን ነው የሳቱ ተሰማን ቤተሰብ ሄዶ ዳዊት ጽጌ ፍቃድ ጠይቆ ነው እንደገና እንትኑ ላይም ትሪቢዩት ሰጥቶ ነው ላይክ ሙዚቃዎቹ ሲጀምሩ የሆነ የነሱን የመጀመሪያው የዘፈኑትን ያሳያል ለነሱ ያለውን ክብር ገልጾ ከዛ እንትን ይላል አይ ቲንክ አልበም ሰርቶ ቢሆን ኖሮ ይሄ ሁሉ ካታ አይመጣበትም ነበር ከአልበሙ በኋላ አዎ እና ምንድነው አንተ እስካሁን ምናልባትም እንግዲህ አንዳንዴ ሰዎች በደንብ ሰው ጋር ለመግባት አነጋጋሪ ለመሆን ነገሮቻቸው በደንብ እንዲታዩላቸው የሚጠቀሙበት መንገድ ሊሆን ይችላል ሁኖስ ገብቷል የዚህ ሳይታወቅ ቀርቶ አይደለም እኛ የገባን ማድረግ ያለበትን ነገር ሳያውቀው ቀርቶ አይደለም እውነት ነው ሳያውቀው ቀርቶ አይደለም እኛ እንኳን ከውጭ ሆነን የምናየውን እሱ ባለሙያው እሱ አብሯቸው የሚውለው ይሄን ነገር አንደርስታንድ ሳያደርገው ቀርቶ አይመስልም ዞሮ ግን እንዳልኩ ያው የዚህ አቴንሽን ፍለጋ ወይ ደግሞ እንዲታይ ወይ በደንብ ወደ ህዝቡ በሆነ አጋጣሚ መመለስን አማራጭም ተደርጎ ሊሆን ይችላል እንዳልኩ የተለያዩ ፐርሰናል በሆኑ የተለያዩ ታውረዶች እንግዲህ እያለፈ ነበረ እንግዲህ በቤተሰብ ደረጃ ከዛ እንደገና በህገወጥ የሰው ዝውውር በሚል ጉዳይ በቁጥጥር ስር ውሎ እንደነበር ይታወሳል ከዛ በኋላ ጉዳዩ ራሱ አሁን ላይ ምን ላይ እንዳለ ግልጽ ያለ ነገር ይወጣ የለም እሱም የራሱን የቻለ እንትን አለውና ከዛም አንፃር ይመስለኛል